እኮ እሱ ስለረገማቸው ብቻ ላይሞቱ ይችላሉ የመሞቱ ሰዎቹ የተጻፈላቸው ቀን መሞት እንደዛ እንዳት ደግሞ ይውልሽ አሁን እኮ አንዳንዴ በድሮ በመጽሐፍ ቅዱሰኛ እኮ ስታስቢው የመኪና አደጋ አልነበረም አይደለ በዛ ጊዜ ቴክኖሎጂ አሁን ላይ በመኪና አደጋ ሞቱ ስትይ ስለተጻፈላቸው ነው አትይ እዚህ ጋር የሚሞቱበት መንገድ አንዱ ነው የሰው ልጅ ምን ያደርጋል የሰው ልጅ እኮ የእውቀት ጸበለሱ እውቀትን የሚገልጽለትን ጸበለስ ከበላ በኋላ ምን ሆኗል ራሱ ፈጣሪው እስካለበት ድረስ ማርስ ድረስ የሚባለውኛ እኮ እየተመራመረ ነው አይደል በዛ ደረጃ እኮ ይሄድን ነው ግን ያንዱ ምንድነው ላይፍ ሳይክላችን ውስጥ ያሉት ነገሮች እንዳጋጣሚ ሲገሉን እግዚአብሔር በዛ መንገድ እንድንሞት ስለፈቀደ አይደለም like and subscribe ያው የነፍስ ፈጣሪ አምላክ ነው ስለሚባል የሚያመጣትም የሚወስዳትም እሱ ነው በእምነታችንም ወደዛ የነፍሳችን ባለቤት አምላካችን ስለሆነ ማለት ነውና ያለሱ ፍቃድ ያለ ባለቤቱ ፍቃድ ይሆናል ብለን አላስብም እንደዛ ደግሞ እንዳትይ ለምሳሌ ራሱ ነው የሚያጠፋ ሰው እግዚአብሔር እንትን ብሎት ነው ፈቅዶለት ይመስልሻል እግዚአብሔር በዛ መንገድ ህይወት የምርጫ መንገድ ናታ ህይወት የምርጫ መንገድ ናት ህይወት የምርጫ መንገድ ሊሆን ይችላል ግን መጨረሻ ላይ ሄዶ የሚያርፈው ማን እጅ ነው እሱ ፈጣሪው እጅ ነው ግን ፈጣሪ ምን አድርጓል ፈጥሮናል ምን ሞቱበትን መንገድ ናቹራሉን አስቀምጧል እኮ ግን በዛ ሂደት ውስጥኛ ስናልፍ የሰው ልጆች የፈጠርናቸው በጣም ብዙ ጥበቦች አሉ ከእግዚአብሔር ውጭ የሆነ ጥበቦች አሉ ቃየላውያን ጥበብ ይላቸዋል ይስማከ ወርቁ በመጽሐፉና በነዛ ጥበቦች ስናልፍ ምን ሞቱበት ምን ኖርበት መንገድ እግዚአብሔር የምናስብበት መንገድ ይለያልና እሱን እግዚአብሔር የፈጠረው መንገድ አይደለም አይ ህይወት እንዳልኩሽ እኮ ነው አይደለምኛ ለአዳም እኮ ምድርን ሊያበዛት ሲሻ ለአዳም እንካችን ሲሰጥች ካለው አላለም ምን ትሻለህ ነው ያለው አይደለ ህይወት የምርጫ መንገድ ናት ምርጫ ለአዳም ይሄንን ጸበለስ እንዳትበላ ከበላት ሞታለ የምርጫህን ህይወት ትኖራለህ ነው ወርዱ የአባትየው እርግማን ወርዱ ፓወርፉል አይደለም ወይ ፓወርፉል ነው ይገላል እሱ ጥያቄ ያስነሳል የመግደል ባለቤቱ አምላክ ስለሆነ የነፍስ ባለቤት ስላላት ማለት ነው ግን እኔ ማሰብ ምፈልገው ሰው ልጆቹ ከመሞታቸው ባሻገር ሰውየው ልጆቹን ሲያጣቸው ምን አይነት ፊሊንግ ውስጥ ይገባል ነው ሁሌም ልጅ እንዳለው ሲያስብ ግን ልጁ እንደሞተች ሲያስብ በሱ ቃል ምክንያት እንደሞተች ፊል ሲያደርግ ምን ፊል ያደርጋል ምን ያስባል ብትኖር ኑሮ አንዳንዴ እኮ እርግማኖች ይሻላሉ ታውቂያለሽ ለምሳሌ ልጆች ሆነ ቤት ውስጥ በጣም እናታችንን እናሳዝናትና ይቅርታ እንድታደርግልን እኔ አሁን በጣም እንትነኝና ቅልቅል ያልኩ ነበርኩና ታስታውቂያለሽ አሁን ልጅነታችንን ስናስብ ሁላችንም እንግዲህ አጥፍተን ተቆጥተን ተመተን ተረግመን ያደግነው ያው አለ እርግማን የሚመጣበት ፓወር አለ አይደለ ሰርቷል አልሰራም አይደለም ግን እርግማንም ይመጣና እርግማንም ይሻራል አይተሽ ከሆነ ከመጽሐፍ ቅዱስን ባሻገር ላይፈስ የኛን ህይወት አንዳንዴ እናቴ በጣም ተናድጄ አዝናብኝ ምናምን ከሆነ ቡና በጣም ያስደስታታልና ስትመጣ ቡናውን አቀራርቤ ምናምን እኔ ደግሞ ቡና አልወድም ማፍላት ምናምንና ብቻ ስታየው ደስ ይላልና አይ ፋኒ ይሆናል እናቴ የቀድሙ ምናምን በቃ ወደ ቡናውን ስጠጣው ፈይ እንደዚህ አጥግብሽ ያራስልሽ ምናምን ይባልና ይሄ የቀድሙን እርግማን አስበንበትም ላይሆን ይችላል የቀድሙን ይረሳል ይሄ ቃልን በቃልሽም አይደለም የሆነና እኮ ያሉን እርግማን ምን ይላል ነብዩ መሐመድ በእርግጠኛም ባልሆነም እንደዛ ነገር ይላልና በእስልምና ምን ይላሉ እርግማኑ ሄዶ መድረስ ካልቻለ የሚረገመው ሰውዬ ጋር ትክክለኛ ያልተገባ እርግማን ከሆነ ተመልሶ ባለቤቱ ጋር የመድረስ እድል አለው ይላል በእስልምና ሃይማኖት እና ያደኩባቸው አካባቢዎች ላይ ጎረቤት ዘመድናም ሲያወራ እንደምሰማው እርግማኑ ያልተገባ ከሆነ የሚረግመው ሰውዬ ጋር እርግማኑ ይመለሳል ራሱ ላይ ይደርሳል ይላል ያ ማለት እርግማኑ በራሱ ተገቢ ካልሆነ የሚረግመው ሰውዬ ያለ መድረስም ወይ ደግሞ መልሶ ራሱ ላይ የመድረስም ተጽዕኖ አለው ከዛ ደግሞ በተመሳሳይ መጽሐፍ ቅዱስ ላይ ስትሄጂኮ እርግማንን እንደምን ይቆጥረዋል ይላል እግዚአብሔር እንደ ፍትህም እንደ ፍቅርም ህግጋት
ይጠቀመዋል ይላል። ለምሳሌ አዳምና ሔዋን ልጆች ላይ ቃይልና አቤልን ሁሉም ሰው የሚያስታውሰው የሚያውቀው ታሪክ ነው በመጽሐፍ ቅዱስ ክርስቲያኒቲ። ቃይል አቤልን ገደለው። ያን ሰዓት ምን አለ? ቃይልን እኮ ረግሞታል አይደል? እግዚአብሔር ተቀበዝባዥ ሆነ ብሎ ረግቦታል። እና ከዛ ደግሞ ባለፈ ሌሎችም እርግማኖች አሉ መጽሐፍ ቅዱስ ላይ ተመሳሳይ ምንድነው የሚለው? እስራኤል ልጆች ምን ይላል? ከሰማችሁ እግዚአብሔርን ቃል የተመረቃችሁ ናችሁ፣ የተባረካችሁ ትሆናላችሁ። እግዚአብሔርን ግን ቃል ካልሰማችሁ፣ ትእዛዝ ካልሰማችሁ የተረገማችሁ ትሆናላችሁም ይላል። የሎጥ ሚስትም እኮ ደርቃ ቀርታለች። እንዴት ነው ልናነሳ ከወደድን መጽሐፍ ቅዱስ ላይ ማለት ይሄ ወርድ ይሄ እርግማን የምንለው ነገር መጥፎ ቃል ኔጋቲቭ ፓወር ካለው ለምን በመጽሐፍ ቅዱሰኛ ለምን በእግዚአብሔር ፊት ቀረበ? ለምን በእግዚአብሔር ፊት አሰፕትድ ሆነ ስትይ ምን ይላል ደግሞ? ተመሳሳይ ከዛው ጋር ተያይዞ እርግማኖች ይሻራሉ። እንደሚሻሩ ያነሳል እኮ ቢውልድ የተደረገልን ለዛ አይደለ? እግዚአብሔር ስለ ቃል ከኛ በላይ ያውቃል። ይቅርታን ቃልን የቃል ኃይሉን ስለሚያውቅ ቃልን ደግሞ በቃል እንዴት እንደሚሽረው ያውቃል። ገብቶሻል? እነዛን ሁሉ የጠራናቸውን እኮ ይቅር ብሎ አብሯቸው እንዲኖሩ አሁን ለምሳሌ እኮ በእኛ እሳቤ በጣም ሰው ለእኛ ከሚሰጠን መጥፎ ወርድ እኮ ድሮ ሞተን ነበር። ምን እንዳቆየን ታውቂያለሽ? የሚጠግን ጥሩ ቃላቶች ስላሉ የሚጠግን መልካም ነገር ስላለ ሁሉም ሰው ኔጌቲቭ ላይሆንብን ስለሚችል አንድ ፖዚቲቭ የሆነ ነገር ስለምናገኝ ይሻላል። ለዛ ነው እግዚአብሔር ያው የእግዚአብሔር ቃል አይሻልም፣ ቃሉን ራሱ መጥቶ ሽሮታል በደሙ። አንዳንድ እርግማኖች እኔ በነገሮች ላይ ግን ወደ ሌላ ሀሳብ ሄድኩኝ እንዳይሆን እንጂ እርግማን በጣም ጠቃሚ ነገር ነው። ይሄ በጣም የሚባል የመሰረት እንዴት ነው መሰለሽ? አንዳንዴ እኛ ሀገር ብልግናንና መብትን እናምታታለን፣ ስርዓት አልበኝነትንና ነፃነትን እናምታታለን። እና ይሄ መቆንጠጥ ሰው ምን ይለኛል አለ አይደለ? አንዳንዴ ከራስሽ ውጪ የምትኖሪበትን ማህበረሰብ መቃኘት የት ነው ያለሁት እንድትይ። ለምሳሌ ከአለባበሳችን አንፃር የሆነ ቦታ ላይ ለብሰን መሄድ የምንችለውና የሆነ ቦታ ላይ ለብሰን መሄድ የማንችለውን ነገር የሚመርጥልን አንዳንዴ የውጭው ሰው ሊሆን ይችላል። እንትና ብታዩት ይደብራታል፣ ወይ እናቴ በዚህ አለባበስ ይከፋታል፣ ይሄ አለባበስ ለዚህ ቦታ አይመጥንም። ለምን ቦታውን የማይመጥነው ልብስ ሳይሆን የማይመጥና እዛ ቦታ ላይ ያሉ ሰዎች ስላሉ ነው። ወይ እነዛ ሰው ኔጌቲቭ ወርድ እንዳይሰጡሽ ትጠነቀቂያለሽ አይደለ? ለዛ እርግማን ይሄ ጋጠወጥ ከመሆን የሚያርም ይመስለኛል፣ ስርዓት አልበኝነትን የሚቆነጥጥ ይመስለኛል። እና ቆንጆ ነው ብዬ አስባለሁ። እኔ ደግሞ በተቃራኒ ምንድነው ማስበው ይሄ ስርዓት ሃንድል እንድናረግ ስነ ምግባር እንዲኖረን ማለትም ያልተገቡ ነገሮችን ከማድረግ እንድንቆጠብ ከማድረግ ባለፈ ይልቅ እኔ ማለትም ይሄ ተቃራኒ ነገሮች አንድ በጎ ነገር ሌላ ደግሞ ተቃራኒ ነገር አለው። ብርሃን ብለሽ ጨለማ እንዳለው ሁሉ ምርቃት ብለሽ እርግማን አለ። እንደዛ ብዬ ሳይሆን ማስበው እኔ አንዳንድ ሰዎች አሉ አቅም የሌላቸው ያንን ነገር ተነስተው ማድረግ የማይችሉ ሜቢ ፋይናንሻልም ላይሆን ይችላል፣ በጉልበትም ሊሆን ይችላል። ያንን ማድረግ የማይችሉ ሰዎች የመጨረሻ መሳሪያቸው ምን ይመስልሻል? እርግማን። ሲሪየስሊ እርግማን በቃ እንዴት? አሁን ለምሳሌ በአብዛኛው ኢትዮጵያ የህግ ስርዓታችን የፍርድ ቤት ስርዓቶቻችን ብዙ ጊዜ አይተሽ ከሆነ ሚዛናዊ ናቸው ተብሎ አይነሱ ብዙ ጊዜ ተዛቡ ናቸው። እና ፍርድ ቤቶች አካባቢ በደንብ የምታገኙ ቃል ምን እንደው ታውቂያለሽ? እርግማን ነው። እና ምን ይላሉ? እኔ ለጠበቃ ከፍዬ የምከራከርበት አቅም የለኝም፣ ለፈጣሪ ሰጥቻለሁ፣ ብድሩን አገኙት፣ እግዚአብሔር እናንተ እዚህ ቦታ ላይ ያሳየኝ ይላሉ። ያ ማለት እዚህ ቦታ ላይ ሲሉ ከፍ ብላችሁም አይደለም ዝቅ ብለው ነው፣ ተጎድተው ነው ማየት የሚፈልጉት። ያ ነገር እንትን ይላቸዋል፣ ፊሊንግ ሃፒ ያደርግላቸዋል፣ በቀል ስሜትን ይሰማላቸዋል። እና የሚበቀሉበት አንዱ መንገድ ነው አቅም ላይ የሌላቸው ሰዎች። ትልልቅ ሰዎች እኮ በጣም ስታናድጃቸው እኮ ሄደው እንደ አንጅል ከመሰለ ወጣት ሰው ጋራ ሄደው አይደባደቡም። ሄደው እኮ የሆነ ቦታ ላይ ተደብቀው ሃንጋ አይሰሩሽም እኮ ንብረትሽን እኮ አይዘርፉብሽም። ግን ምን ያደርጋሉ? ቁጭ ብለው የሚፈልጉትን አይነት ወርድ ይጠቀሙብሻል።
በእርግማን መልክ ያን ሰዓት ከመልካምነቱ ይልቅ እርግማን ምንድነው እንደ መሳሪያነት እቆጥረዋለሁ ባይሆን እንደ መሳሪያነት ያ አሁን አንቺ ተናደሽ የሆነን ሰው ልጅ ገንብቲ የሚደርስልሽ አይመስለኝም ይልሽ እርግማን የሚደርሰው በነማን ሲሆን ነው የሚለው ደግሞ ሌላ አንድምታ ይፈጥራል በተጎጁ ጎን ላይ የሚያመዝን ይመስለኛል ምንም ጥያቄ የለውም ልብን አይደል የሚያያ ግን ለምሳሌ እርግማን ቃል አይደለ አበበ በሌለበት ከበደ ቢረግመው የሚደርስ ይመስልሻል ያ ሰው ሁለቱም ረጋሚው ተረጋሚውም የሆነ ፊልም ያደርጉት ነገር አለ አብሮ ባይኖሩ ያኔ ቃል የሚጋሩ ስሜት ይኖራል ባይሰማው ፊልም ያደርግ ይመስልሻል ወይንም እሱ በሌለበት አሁን ለምሳሌ አበበ ከኛ ጋር ቁጭ ብሎ ከበደ የሆነ ቦታ ላይ ሆኖ አበበ የሚያወጣው ቃል ለከበደ ፊልም እንዲያደርግ የሚያስብ ይመስልሻል እኔ ምን አስባለሁ መሰልሽ አበበ ከበደ በሌለበት አበበን እዚህ ጋር ቢራግመው በአንድ ጊዜ የሚደርስበት አይመስለኝም ግን ሶ ታይም ይደርሳል በያስባለሁ ለምሳሌ አሁን በሎው ኦፍ አትራክሽን ደግሞ ማኒፌስቴሽን ላይ ምን አለ ደጋግመሽ የሆነ ነገር ስታስቢው የመፈጠር እድሉ ሰፊ ነው ይባላል ያ ነገር እኮ አካባቢሽ ላይ የለም እየደጋገምሽ እያሰብሽው እየተናገርሽው ወይ እየጻፍሽው ነው ከበደን በተመሳሳይ ያበበን እየረገመው በየቀኑ ያማረረበት ያለቀሰበት ያዘነበት በሄደ ቁጥር ምን ይላል ያ ሰው እየርገማውን ይደርስበታል በያሰባለሁ እኔ ደግሞ እንደዛ አላስብም በደግግሞሽ የመድረስ እድል አለ የሰው ልጅ አሁን ለምሳሌ የሰማው ነገር ነው የሚጎዳው ብዬ ማስበው የሰማው ነገር አሁን ለምሳሌ የሆነ ቤት ላይ የሆነ ቦታ ለመውጣት ተነስተን መኪና ይጭሽ እንደዚህ የሚባሉ ቃሎች አሉ መኪና ባየን ቁጥር ሾልት እናደርጋለን አይደል ለምን ይመስልሻል ቃሉን አይምሮአችን ስለተቀበለው ነው ስለሄደ ነው ግን ብዬሽ ነበር እኮ በነባል ሴንሳና ከመጣው በኋላ ብዬሽ ነበር ቅድም ትለኝ ዛትማች ቅድም ነው ያለችኝ አልሰማው ቤትሶኬ እየሄድኩኝ ከሆነ ግን ሰምቻት ከሆነ ግን መኪና ባየው ቁጥር ጠናይ ለወርዶች ባለቤቱን የሚወጣበት ቃል የሚወጣበትን ሰው ሲያገኝ የሚጎዳ ይመስለኛል እሱ ልክ እኮ ነው ምንም ጥያቄ የለውም እኔ ምንድነው ያልኩት በሂደት ነው በታይም ብዛት ነው በድግግሞሽ ነው ያልኩት ቃላቶች ሲደጋገሙ ፓወርፉል ናቸው መድረስ እድል አላቸው አሁን እንዳልነው እንዳወራ ነው እስኪ ያንን ቃል ደጋግሚ በጣም ፓወርፉል ይሆናል ለምሳሌ አስማትን እንመልከት እስማከ ወርቁ በመጽሐፉ በኡጋዴን ድመቶች ላይ ተሽከውና በጣም ብዙ ያስማት ቃላቶች አሉ ከሰው ወደ ድመት ከድመት ወደ ውሻ ምናምን የሚቀየሩበት አለ እነዛ ነገሮች የሚቀየሩት ከምን አንፃር ነው ቃላቶቹ ፓወርፉል የሆኑ ቃላቶች ተመርጠው የተመረጡ ቃላቶች በቦታው ላይ በጊዜው በሰዓቱ ኢቭን ሰዓት አላት ከዛ ሰዓት ውጪ ያቺ ቃል ተደጋገም ምንም ፓወር አታመጣም በዛ ሂደት ውስጥ ቃላቶች ሲደጋገሙ ምን ያክል ፓወር እንዳላቸው ያመላክተናልና እርግማንም በባህሪ ምናልባት ሰውዬው እኮ አልሰማም የሚረገመው ሰውዬ በአንድ ጊዜም ሊደርስበት አይችልም ደግሞ ይነገረዋል አይደለ አካባቢ ያለው ሰውዬ እያዘነብክ ነው ይባላል እሱ ነው እያዘነብ መስማት ሲችል ነው የሚጎዳው አንዳንድ ቤተሰቦች ራሱ አይተሽ ከሆነ አባቴ እያዘነብኝ ነው እስካሁን ድረስ እና ያዘነብኝ ይመስለኛል ለዚህ ነው አልሳካልኝ እጂ ይቅርታውን ማግኘት አለብኝ ይላል ሰው አንቺ ጋር መድረስ አለ በአንድ ጊዜ እኮ ወደዛው አይደርስም እኮ ምዳይታ አይሆንም እኮ ግን አንዳንዴ ነገሮች ኑሮሽ ራስ አልስተካከል ሲል ያዘነብኝ ሰው አለ እንዴ ጸልዩልኝ ይቅር እንድባል አድርጉኝ እንላለንና ከዛ አንፃር ነው በስነ ልቦና ደረጃ ምን ይለዋል it is the feeling ነው የሚለው የስሜት አንዱ kind of ስሜት ነው ይልና ያ ነገር ይደርስብኛል ብሎ ሲያስብ ይደርስበታል ግን አይደርስብኝም ብሎ የማያስብ ከሆነ ደግሞ አይደርስበትም ብሎ ያስቀምጣል ያው ሳይንቲፊካሊ ስንመጣ በሳይንስ ዓለም ብዙ ጊዜ ይሄንን የመጣንበትን ካልቸሩን ትራዲሽኑን መጽሐፍ ቅዱስ ሳይሆን ሰፖርት ሊያደርግ ይችላል ከግምት ያስገባል እንጂ ግን ሰፖርት ያደርግ ሙሉ ለሙሉ በእርግጠኝነት ቢያደርግ ኖሮ ሳይንሱ ማያጠቅመንም እንደማለት ነው እና የፊሊንግ ጉዳይ ነው ሜንታሊቲያችን ይሄ ሳይኮሎጂካችን ስለነበላችን እንዳመነበት ነው ያቺ ልጅ ፊልሙ ላይ እንዳነሳ ነው ቅድም ምን ብላለች ሴትዮዋ እኮ ረስተዋለች አረገመቻትም ሲጀመርም ግን ልጅቷ ምን እያደረገች ነው ሳይኮሎጂካሊ እንደረገመቻት ነው የምታስበው ሴትዮዋ የ40 ቀን እድል ያለችው ነው የምታስታውሰው እና ፌል ሲያደርግባት ላይፏ ላይ የባሎቿ መሞት ተደጋጋሚ ሴትዮዋ እንድታስታውስ አደረጋት ያ ነገር ምን ሆኖ ነው በስነ ልቦና ውስጥ ስለሄደ ነው አብሯት ዴቨሎፕ ስለሆነ ነው እና አንዳንዴ እርግማን ደግሞ ምን ይላል በሳይንቲፊኩ እንዳልነው
የስነ ልቦና ጉዳይ እንደሆነ ያነሳል። በፍልስፍናውም ደግሞ ምን ይላል? ፍልስፍና ስለ ነገሩ አንደርስታንድ እንድታረጉ ዲፕ ገብታችሁ እንጂ ነገሩን ሄዶ መጨረሻው መደምደሚያው መስጠት አይደለም። እንዴት መረዳት እንዳለባችሁ እንዴት አንደርስታንድ እንደምታረጉት መናገር ብቻ ነው የሚላልና የቅርብ ጊዜ መረጃም እንዳዩት ከሆነ ምን ይላል? አንድ አሜሪካዊ ካሊፎርኒያ ያለ ሰውዬ ሚስቱ ጋር የረገመችውን እርግማን እንድታነሳለት ያንን እርግማን እንድታነሳለት ጠንቋይ ጋር ሄዶ ያቺ ጠንቋይ ሳታረግለት ግን ገንዘቡን ወስዳበት ሳትመልስ ስለቀረች እርግማኑም ሳይነሳ ስለቀረ ክስ እንዳቀረበባት የሆነ መረጃ ማይቻለኝ እና በመጨረሻ ምንድነው ማንሳት የምፈልገው እርግማን መሻር ይችላል አይችልም የሚለው ነው። አይ እርግማን መሻር ይችላል። ሁሌም መጥፎ ነገር ብቻ ሆኖ አይቀጥልም እኮ ጥሩ ነገሮች ይመጣሉ ቀናቸው ሲደርስ። ግን መጥፎም እንደመጥፎ ጥሩ ወደ ጥሩ እንድንወስደው ያደርገን የኛ ተግባር ነው። መጥፎን እንደመጥፎ ጥሩን እንደ ጥሩ ወስደን እርግማን እንዲሽር የምናደርገው ራሳችንን የመጥፎም የእርግማኑ ሂደቶች እኛ ስለሆንን ማለት ነውና ሁሌም የመጥፎ ነገር ውጤቱ መጥፎ አይደለም። ጥሩ ነገር አለ። ግን የጥሩ ወደ ጥሩ ምን ሄደው እኛ ስለሆነ የጥሩ ነገር እርግማን እንዴት ይሻላል አሳይቶናል። ዋናው በይቅርታ ነው። የይቅርታው ባለቤት ደግሞ አምላክ ነው። መቶ የአዳምንና የሔዋንን እርግማን በደሙ ሽሮልናል። ግዴታውን ላይ በምንኖረው ላይፋችን ላይ የመጥፎውን ቃል ወዴት ወደ ጥሩ እናመጣለን። እንዴት ህይወታችን ላይ ጥሩ ነገር ቢውልድ እናደርጋለን ከሆነ ሁሌም እንደ እንቅብ ቤተሰብ የምንሄደው ቤተሰብ ጋር ነው። ቤተሰብ ለልጅ መጥፎ ቃል እያወጣን ማሳደግ ያለብንም ልክ እንዳጠፋ ስናስብ ይቅር እንዴት እንደሚልና ይቅርታ እንዴት እንደሚያደርግ እየነገርነው እያሳየነው ነው መሄድ ያለብን። የጥፋቶች ሁሉ መደምደሚያ እርግማን ስላልሆነ ይቅርታም ስላለው ከዛ ውጪ ደግሞ መጥፎ ቃላቶች ሲመጡ እርግማኖች ሲመጡ በምን ሂደት ውስጥ ነው ለምንድን ነው የምንረገመው ብለን ስናስብ ትንሽ ወጣ ያለ ነገሮች ይኖራሉ። ለመኮርኮሚያ ያህል እንጠቀምባቸው እንችላለን እና ያንን ወጣ ያሉትን ፐርሰናሊቲዎች አቋሞቻችን አለባበሳችን ወደ ራሳችን ብንመለስ ሰውን አይቶን እንዲያዝንብን የመጨረሻ መደምደሚያው መጥፎ ቃል እንዳይሆን ራሳችን እንድንሆን ከዛም በሻገር ደግሞ ሰውንን እንሳሳታለን። ልክ ስህተታችንን ደግሞ በምንድን ነው የምናርመው? ያ ስህተት ውጤቱ እርግማን ወይንም መጥፎ ፓርት እንዳይሆን ወደ መልካሙ እንዲያመራ ልክ እንደተሳሳትን ሲሰማን ያጠፋን ሲመስለን እንዳጠፋን ሰው ሲያዝንብን ስናስብ ያንን ሰው በማስደሰት እርግማኑን በደስታ እንዲቀይር ወደ ምርቃት እንድናመራ ህይወታችንን ሴትን ማድረግ አለብን። ሲቀጥል ሁሉም ሰዎች አንቺን ስላጠፋሽ ብቻ ላይሆን ይችላል የሚረግሙሽ እና መጥፎ ቃል ሊዘራብሽ ሲሞክር አንቺ ለራስሽ ጥሩ ቃል በመንገር በዛ ምናለሁኝ መጽሐፍ ቅዱስም በዛ ልክ ነው የሚያሳየው ብዬ አስባለሁ። ሳይንሱም እንደ ሳይንሱ የሚሄደው ኔጌቲቭ ወርድ ሲመጣ ኔጌቲቭ ወርድ ሲመጣ በፖዚቲቭ ቼንጅ እናደርገዋለን ማለት ነውና ብሬናችንን በዛ ልክ ቢውልድ እና ጠንካራ ልጆች ከስር ይሄ ምንድነው አሁን እኛ አሁን በዚህ ሰዓት ቶሎ ኮሜንት ቶሎ ይሰብረናል አይደል? የሆነ ሰው ዘለፋው ቶሎ ይሰብረናል። ቶሎ አግሬሲቭ ነው። ቶሎ ሃፒነስ ቶሎ እና ያ ነገር እንዳያጠቃቸው ልጆቻችንን ምን እንደሆኑ እየነገርናቸው እናሳድጋቸው። ቶሎ ሃፒም ከመሆን ቶሎ ደግሞ ከመከፋትም ምን አለ ዴቨሎፕ ያደረግሽ ስነ ልቦና አለሽ። በደንብ ቶሎ እንድትከፊም ቶሎ እንድትደሰች የሚያደርግሽ ያለሽ እውቀት ነው ይባላል። በደንብ እና እዛ ላይ ተመሰረተ ነው። በደንብ ለዛ እኮ ነው ልክ ስናሳድገው የምናሳድገው ልጅ እንዲበልጥ አይደለም ባይዘው ራሱን አውቆ እንደማያንስ እኩል እንደሆነ ሰው እንደሆነ አውቆ ከኔጌቲቭ ወርድ እንዳይመጣበት ጠብቆ ሲመጣበት ደግሞ እንዴት አድርጎ እንደሚሽረው እንዴት ይቅርታ እንደሚል ልቡ ምን አይነት ልብ ሆኖ ማደግ እንዳለበት እያሳየ ነው። መልካሙ መንገድ እንመራዋለን። ይቅርታ የሚሽር ልክ ለሀገራችን እንደሚያስፈልጋት የመሻር ዘመን የይቅርታ ዘመን ብዙዎቻችን ይሄ እርግማን ላይ ነን ያለነው እንላለን። ግን ወደ ምርቃቱ ለመሄድ ምን እያደረግን ነው አይደል? በነገርሽ ላይ አሁን
ሁሉም ቤት ያለ ማለትም በሰው ልጅ ታሪክ ላይ አዲስ አይደለም እርግማን። መጽሐፍ ቅዱሳችንም ስትጀምሪው ቅዱስ ቁርአንም ስትጀምሪው በእርግማን ምክንያት ምን ያክል እንትኖች ጀነሬሽን እንደተረገመ ከዛ ደግሞ እንዴት ይቅር እንደተባለም ያመላክታል። እርግማን ከእንግዲህ ምን አለ መጨረሻ ላይ ስለመሻሩ ስናነሳ በባህል ደረጃ የሚሻርባቸው መንገዶች አሉ። ያ ማለት ደግሞ መረገምን አፕሪሺየት እያደረግን አይደለም። በቻልነው መጠን ከመረገም ይልቅ መመረቅን ይመረጣል። ደግሞ ምንም ጥያቄም የለውም እና በባህል ደረጃ ምን ይባላል? አንድ ሰው እርግማኑ ይቅር እንዲባልለት እናት ከሆነች ቡና ፍልቶ እሷ ጡቷን አውጥታ ቅቤ ተቀብተው ያጠፋው አካል እግራቸው ላይ ወድቆ ምን ይላል? ይቅርታውን ጠይቃል እና እርግማኑንም ሽሬልሃለሁ ይባላል። እንደተሻረለት ይነገረዋል። በተመሳሳይ ወንዶችም ጋር እንደዛው ይደረጋል። አባቶች ላይ ሲሆን እርግማኑ ይቅር እንዲሉ አባቶቹ ተንበርክኮ ቅቤ ቀብቶ ይባላል። ድንጋይ ተሸክሞ እርግማኑ ይቅር እንዲል በነገርሽ ላይ ያ እርግማን የተረገመው አካል በልጆቹ ላይ ሲደርስበት በግልጽ ነው ያለ ማህበረሰባችን ላይ በትንሹ የትም አንሄድም። እዚሁ አካባቢያችን ላይ ስንመለከት እንትና ዘር እኮ የተረገመ ነው እንላለን። እርግማኖች ይሻራሉ። በመጽሐፍ ቅዱስም እንደሚለው እርግማን የፍቅርም የፍትህም መግለጫም ነው ይላልና ፍቅር ሲሆን ምን ይሆናል? እርግማንን ያነሳል እግዚአብሔር አይደለ? ይሽራል። ቃልን ምን ይላል? ቃል ይሽራዋል ይላል አይደለ? እርግማን የመሻር የመነሳት አቅም አለው እንዳለውም ያስረዳል ማለት ነው። እንግዲህ በጣም ጥሩ ሀሳብ ይዘን እንደመጣን ተስፋ እናደርጋለን። እንደ ሀገር ምን አይነት ጊዜ ላይ ነው ያለነው? የት ነን ያለነው? ምን ቦታ ላይ ነን ያለነው? እንዴት እዚህ ጋር ደረስን እንላለን? ምናልባት እዚህ የደረስነው በእርግማን ከሆነ በሆነ ቦታ ላይ ስህተት ካለው ያንን ስህተቱን ያንን ቦታ የምንሽረው ወደ መልካሙ ትውልድ የምናመጣው መልካም ነገር የምንሰራው እኛ ስለሆነ እኛ ራሳችን ሴት ላይ የምናደርገው የምናመጣውን ነገር የምርቃት እንዲሆን የበረከት እንዲሆን የእርግማኑን ጊዜ ለመሻር ምን እየሰራ ነው? ምንስ መስራት አለብን የሚለውን ለራሳችን ጥያቄ አድርገን እናቆየዋለን። እርግማን ህይወት ላይ አፌክት ያደርጋል፣ በደንብ አፌክት ያደርጋል። ይሻራሉ። አዎ በይቅርታ የይቅርታ ልብ ሊኖረን ይገባል። የይቅርታ ልብ እንዴት ነው የምንሰራው? ራሳችንን የመጡብንን መጥፎ ቃላቶች ለራሳችን ደጋግመን ባለመንገድ ለራሳችን ኔጌቲቭን በማውራት ያሳዘነውን ሰው ደግሞ ይቅር እንዲለን በመጠየቅ የተሻለ ነገር እንፈጥራለን ብለን እናስባለን። እንደ ርዕስ ቆንጆ ርዕስ ያዝን ይመስለኛል። ስለ እርግማን ስናነሳ ከመጽሐፍ ቅዱሳዊም ከሃይማኖት አስተምሮም አንፃር ከፍልስፍናም ከህይወት ፍልስፍናም ካጋጠመው አንፃር እንግዳ ቅርብን በሰፊው ማውራት የምንችልበትም ጊዜ ኖሮ ሰብስክራይበሮቻችን በርከት ስንል በደንብ የምንወያይበት ርዕሰ ጉዳይ ነው። እኛ እንደ ሀሳብ ነው አንስተን ያለፍነው። እንደ ሃይማኖት አስተምሮ በደንብ ዲቴል አልገባንም። ገና ነው ብዙ ይወራል። በጣም ብዙ ልናወራው የምንችለው ነገሮች አሉና ሀሳብ ምን ይላል? ሀሳብን ያነሳዋል። ሀሳብ ይቀጥላል። ሀሳብ አያልቅም ነውና ነገሩ። የዛሬውን ስለ እርግማን ልናነሳ የፈለግነውን ሀሳብ በትንሹም ከሁሉም አንግል ጠቀስ ለማድረግ ሞክረናል ማለት ነው። ስላዳመጣችሁን ስላያችሁን እናመሰግናለን። እናንተስ በእርግማን አንፃር ምን የምታውቁት ታሪክ አለ? ምን ያህል ታምኑበታላችሁ? እሱን ሀሳባችሁን ታሳዩናላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። የደውል ምልክቷንም አትርሱ። የዛሬው ርዕሳችን ይሄ ነበረ። ጥሩ ጊዜ ነበረ።